በዓለም አቀፍ ደረጃ የተካሄዱና ውጤታማ የሆኑ የሀገራዊ ምክክሮች የስኬታማነታቸው ዋና ሚስጥር አሳታፊነታቸውና ሂደታቸው ገለልተኛ መሆኑ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽንም ይህን ተሞክሮ በመቅሰም ሂደቱ ፍጹም ገለልተኛ፣ ግልጽና ሁሉንም ወገኖች በእኩል የሚያስተናግድ እንዲሆን ለማድረግ የሚያስችሉ አሰራሮችን ዘርግቶ ወደ ምክክር ከገባ አንድ ሳምንት አስቆጥሯል። ውይይቱ ብዝሃነትን ማስተናገዱ በተሳታፊዎች ዘንድ ያለውን የባለቤትነት ስሜትና ተስፋ እንዲጨምር አድርጓል። ወደ ተሽጋ ቀራንካ ስፊዓኑ እሱአዳ ከሶማሌ ክልል ሁደት ወረዳን የመጣሁት ነጋዴ ነኝ። ምክክሩ በጥሩ ሁኔታ እየተካሄደ ነው። እኔ ባለሁበት ቡድን ውስጥ ከተለያዩ ብሔረሰቦችና ሃይማኖቶች የተወከሉ 500 ሰዎች አሉ። እንደነገርኩሽ ውይይቱ በጥሩ ሁኔታ እየተካሄደ ነው። የወከሉን ሰዎችም ሊያውቁት የሚገባው ነገር በተለያዩ መንገዶች የሚሰራጩ ያልተገቡ መረጃዎች ከእውነት የራቁ መሆናቸውን ነው። ሂደቱም ሆነ የሚመጣው ውጤት ተስፋ ሰጪና ኢትዮጵያ የምታሸንፍበት ነው። እዚህ ሀገራዊ ምክክር ኮሚሽን በጣም ታሪካዊ ይህ መድረክ ለሀገራችን ታሪካዊና ትልቅ ውጤት የምንጠብቅበት ነው። ኢትዮጵያ የብሔር ብሔረሰቦች ድምር ውጤት በመሆኗ ከ4000 በላይ ተመካካሪዎች ስለ ሀገራቸውና ስለ ቀጣዩ ትውልድ መጻኢ ዕድል እየመከሩ ይገኛሉ። መድረኩ አካታችነት የሞላበት የሁሉም ማህበረሰብ ውክልና ያለበትም ነው። ይህንኑ ትልቅ መድረክ ላዘጋጀው ሀገራዊ የምክክር ኮሚሽን ምስጋና ይገባዋል። በዚህ ታላቅ ሀገራዊ አጋጣሚ ላይ ከሁሉም የኢትዮጵያ አቅጣጫዎች የመጡ የብሔር ብሔረሰቦች፣ የሃይማኖት አባቶች፣ ሀገር በቀል ድርጅቶችና የተለያዩ የማህበረሰብ ክፍሎች ተወካዮች በንቃት በመሳተፍ ላይ ይገኛሉ። በምክክር ሂደቱ ህብረ ቀለማዊ ብዝሃነትን ባጎላ መልኩ የተዋቀረ በመሆኑ እያንዳንዱ ህዝብ ድምፁ እንዲሰማና አመለካከቱ እንዲጸባረቅ ሰፊ እድል ፈጥሯል። ወልቃማ ዳስታይ ወልቃማ ኡፋይሳይ ታውስሰቴ እጅግ በጣም ደስ ብሎኛል። እንደ ሀገር አገራዊ ምክክር ከዚህ ቀደም ብለን ማድረግ ይገባን ነበር። ሆኖም አሁን የደረሰበትን ደረጃ ስመለከት እጅግ ደስ ብሎኛል። ኢትዮጵያ ከዚህ ምክክር የተሻለ ሰላም፣ አንድነትን ታገኛለች። ለልማትና እድገቷም የሚበጃትን ውጤት ታገኛለች። ስሜ ፋጡማ ጉራ ይባላል። የመጣሁት ከአፋር ሰመራ ነው። የሀገራዊ ምክክር ኮሚሽን አሁን እያካሄደ ያለው ጉባኤ ለሀገራችን እጅግ ውጤታማ ይሆናል የሚል እምነት አለኝ። ምክክሩ ዘላቂ ሰላምና ጸጥታ የሰፈነባት ሀገር ለመገንባት የጀመርነው በመሆኑ ከመለያየት ይልቅ በጋራ ሆነን ስንመካከር የተሻለ ራዕይና የጸናች ሀገር መፍጠር እንችላለን። የምክክር ኮሚሽኑ ይህንን ታላቅ ጉባኤ በማዘጋጀቱ ሰፊ ሀሳቦች በውይይቱ ላይ ይቀርባሉ። በጋራ ወደ ጠረጴዛ የምናቀርባቸው ሀሳቦችም የሀገራችንን ቀጣይ ጉዞ የሚያሳምሩ ናቸው። በሌላ በኩል ለምክክሩ የተገናኘንበት ዋና ዓላማ ተመካክረን ከስምምነት በመድረስ የሀገራችንን ሰላምና ጸጥታ እንዲሰፍን እንዲሁም ደግሞ ለአፋርም ሆነ ለሀገራችን የተሻሉ መፍትሄዎችን ያመጣል ብለን እየጠበቅን ነው። ምክክሩ ፍትሃዊ ሆኖም እየተካሄደም ይገኛል። የተጀመረው ምክክር የሁሉንም ወገን ሀሳብ ያካተተና የወደፊቷን ኢትዮጵያ በጽኑ መሰረት ላይ ለማቆም የሚረዳ በመሆኑ ተሳታፊዎቹ ከፍተኛ የኃላፊነት ስሜት በመላበስ እየተመካከሩ ይገኛሉ። ይህ ለሳምንት የዘለቀውና አሁንም ቀጣይነት ያለው የምክክር ሂደት የሁሉንም ድምጽ በማስተናገድና ብዝሃነትን በማክበር ጠንካራ ሀገራዊ አንድነትን በመገንባት ረገድ ከፍተኛ ሚና አለው። ሎይቲድ ዞረቲኮ ዞሬታ ሚንቲድ ዞረቲኮ አሁን የተጀመሩ ነገሮች ጥሩ ናቸው። በደንብ በእውቀት ላይ የተመሰረተ ምክክርን ካደረግን ኢትዮጵያ ያሉባትን ችግሮች መቀየር የሚያስችል ተስፋ አለ ብዬ አስባለሁ። ለሀገራችን መልካም ነገር እናመጣለን። እኛ የምንመካከርባቸውን ጉዳዮች መንግስት ተግባራዊ የሚያደርግ ከሆነ መልካም ይሆናል። ደረጀ ቦጋለ ነው የምባለው። የመጣሁት ከአማራ ክልል ነው። እኛ ማሰብ ያለብን ከኋላ ያሉ ችግሮች እንዳሉ ሆነው ዛሬ ላይ ቆመን ማሰብ ያለብን ብዬ ማሰበው እኔ ለቀሪው ምን አድርገን በይቅርታ ችግሮችን ቀርፈን ሰላምን ፈጥረን በመስማማት በመዋደድ በመፋቀር የብሔር ብሔረሰቦች መብት ተከብሮ ሁሉም በቋንቋው ተከብሮ ሁሉም ባኗኗሩ ተከብሮ ኢትዮጵያን አንድ ሆኖ የሚለውጣትና ይሄንን የመጥፎ ትርክት የተሰጣትን እውነተኛ ታሪክ የተቀበረ እውነተኛ ታሪኳ ወጥቶ ኢትዮጵያ ወደፊት የምታድግበትን ሁኔታ ለማመቻቸት ስለሆነ የመጣ ነው። ጥሩ ነገር ይመጣል ብዬ አስባለሁ። እኔ የማስበው አሁን ለልጆቼ ነው። እኔ በእኔ እድሜ አሁን በኃይለ ሥላሴ ጊዜ ገና ጨቅላ ነኝ። ከዛ ወዲህ ያሉ መንግስታትን ስርዓት አሳልፌያለሁ። ብዙ ነገሮችንም አይቻለሁ። እኔ አሁን ለኔ ሳይሆን የማስበው ለልጆቼ ነው። ለልጆቼ የልጅ ልጆችም ይኖራሉ እኮ
እኔ የደረስኩበት እድሜ ላይ ሲደርሱ ጥሩ ነገር እንደሚያው ተስፋ ስላለኝ ይችን ሀገር ለልጆቻችን ለማመቻቸት ያለኝን ዕውቀትና ልምድ እንደዚሁም ከሌላ የወሰድኩትን ሰንቄ በጽኑ ጥሩ ሐሳብ እያንሸራሸርኩ ነው ያለሁት። በሌሎች የዓለም ሀገራት የተካሄዱና ስኬታማ የሆኑ ሀገራዊ ምክክሮችም መሰል ፈታኝ መንገዶችን አልፈው ለሰላምና ለልማት እንደበቁ ሁሉ የኢትዮጵያ ምክክር ይህን መንገድ ተከትሎ ስኬታማ እንደሚሆን ይጠበቃል።